ማሮችዬ የዚህ ወርቅ ነገር ግን ግራ አላጋባችሁም? አሁንስ በድጋሚ ማን ሰረቀበት? ማን ወሰደው ነው ወይስ ውሸቱን ነው? ውሸቱን ቢሆን ኑሮ ደግሞ ከዛ አንስቶ ተመልሶ አይመጣም ነበር አይደል? ቤተሰብ እግሯ ስር እንደዛ አይወድቅም ነበር ነው ወይስ ውሸቱን ለእህቷ ብሎ ይሆን? ለእህቱ ብሎ ይሆን? እህቱ እንደታሰረች ደግሞ የሚያውቀው ነገር የለም። እኔ ግራ ገባኝ። ከኪሱ ማን አውጥቶ ወሰደበት? ከኪሱ አውጥተው እስከሚወስዱት ድረስስ የት ነበር? እኔ አሁንም ቢሆን በነገራችን ላይ እያመንኩት አይደለም ውድ ቤተሰቦቼ። በዛ ላይ ደግሞ ኮሜንታተሮች ወይዘሮ ሜላትም ሙልጭ አድርጋቸው ስትሰድቧን ነበረ። እኔ ወይዘሮ ሜላት ትክክል ናትም አይደለችምም አላልኩም፣ መካከል ላይ ነበርኩ። በነገራችን ላይ ግን ያው ሰው እንደወሰደው በጣም 100% እርግጠኛ ነበርኩ፣ ነግራችኋለሁ። ያተምቹ ያማ ያው 100% እሱ ነው ብዬ ተናግሬ ነበረ። ለማንኛውም በጣም ግራም ያጋባ ነገር ነው። አሁንም ቢሆን አወዛጋቢ ጉዳይ ውስጥ ነው ያለው ነው። በነገራችን ላይ የዚህ ድራማ ተከታታዮች ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሆኑ። ነባሮች ደግሞ የላይክ ምልክቷን ጫን እያላችሁ ባካችሁን በፈጠራችሁ አምላክ ይሆንባችሁ አበረታቱኝ፣ ላይክ አድርጉልኝ። ምን አለበት እውነት 3000 4000 5000 6000 እየታያለው ላይክ ግን እንደው ቢያንስ 100 እንኳን ቤተሰብ ኧረ ተው አይጎዳችሁም? ጌታን በፈጠራችሁ አበረታቱኝ። አንዲት ምስኪን የአረብ ሀገር ሰራተኛ ነኝና ሰው ሁሉ በዚህ ዘመን በሶሻል ሚዲያ በጣም እያለፈለት ነው። ሶሻል ሚዲያ አሁን ለተጠቀመበት በጣም ወሳኝና ወሳኝ እድል የሚገኝበት ሆኗልና ውድ ቤተሰቦቼ ባካችሁን አበረታቱኝ። ደግሞ በግድ አይደለም እንደው ባካችሁን ለማለት ያክል ነው። ለማንኛውም ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። እናንተንም ፈጣሪ በያላችሁበት ይጠብቃችሁ። ወደ ድራማው ስመለስ እኔ በጣም ግራ ተጋብቻለሁ እውነት ለመናገር ማለት ነው። አይ ዶንት ኖ ምን እንደምል ራሱ ግራ ገባኝ። ታውቃላችሁ አሁን ያን ወርቅ ማን ወሰደው? ከሱ ላይ ማን ቀማው? ገጠር እውነት ቤተሰቦቹ ወስደውበት ነው? ሌባ ሰረቀው እንዳይባል ካጠገቡ ሰው አላየንም፣ በተንቀሳቀሰበት አካባቢ ወይም ወደዚህ ባለበት ቦታ ሁሉ እና ግራ የሚያጋባ ነው። ማን ወሰደው? ወሽቶ ነው? ድንብላል ታሰረች ታውቋል? አላወቀም? እኔ እንጃ ምን እንደምል አላውቅም እውነት ለመናገር ቤተሰቦቼ ማለት ነው። እና ኮሜንታተር ላይ ደግሞ ወይዘሮ ሜላትን በጣም ብዙ ሰው ይናገራት ነበረ። ውሸትሽን ነው፣ እሱ አይወስድም፣ እሱ ድሃ ስለሆነ ነው፣ ምስኪን ስለሆነ ነው ምናምን እየተባለች ነበረ። ነገር ግን አንዳንድ ጊዜ ሁሉንም ነገር እኛ ሳናቅ ቶሎ ብለን መወሰንና በዛ ሰው ላይ የሆነ ነገር ማድረግ ተገቢ ነው ብዬ አላስብም። ማጣራት ወሳኝ ነው። ይሄው አሁን ወይዘሮ ሜላት ልክ ሆና ተገኘች። ግን በጣም የሚያሳዝነው ነገር ደግሞ ያ ወርቅ የለም። ማን ወሰደው? የጣለው ውሸቱን ነው ወይስ ምንድነው? እንግዲህ ደግሞ በሚቀጥለው የምናየው ይሆናል ማለት ነው። ሌላው በጣም ያስደስተኝ ነገር ምን እንደው ታውቃላችሁ? በዛሬው ፓርት ላይ ተምቹ ለድንብላል እንደዚህ መሆኑ በጣም ነው ያስደስተኝ እውነት ለመናገር ጌታን በጣም ከምላችሁ በላይ ቃል ለድንብላል ያለው አመለካከት፣ ለድንብላል ያለው ክብር፣ ለድንብላል ያለው ፍቅር በጣም እየጨመረ ነው የመጣው ማለት ነው። እና ይሄ ነገር በጣም ደስ ይላል። ከምንም በላይ ደግሞ የገረመኝ የኤልያስ መመለስ ነው። ቤተሰብ የኤልያስ መመለስ ግን እንደታያችሁት እንዴ? ቆይ በቀን ብሎ ሂዷል ነበር እንዴ? እንደገና በደጋሚ አመጡት ኤልያስን። እኔ የኤልያስ መመለስ አሁንም ግራ እያጋባኝ ነው ቤተሰቦቼ። በዛ ላይ ሀና በጣም አትርሱኝ እያለች ነው። በጣም አትርሱኝ ባይሆናለች። በጣም በሁሉም ቦታ ለመወደድ ትፈልጋለች፣ በሁሉም ቦታ መፈቀር ትፈልጋለች። ቆይ አሴርን እንደምንድን ነው የምታየው? እስኪ ንገሩኝ ቤተሰብ። ሀና እናንተ እየተሰማችሁን ንገሩኝ። ሀና አሴርን እንደምንድን ነው የምታየው? እንደ ፍቅረኛ፣ እንደ ጓደኛ ወይስ እንደ ወደፊት የትዳር አጋር? እኔ በምን እንደምላት አላውቅም። በቃ ከሁሉም ቦታ ላይ መለጣጠፍ የሆነው የውሳኔ ሴት አይደለችም። የምትናገረው ነገር ምኑም አይጥመኝም ቤተሰብ። አሁንማ በጣም እያስጠላች መጣኝ። ጭራሽ ከኤልያስ ጋር ሆና እውነት ረስተኸኛል ትላለች። ቆይ ምን ለማለት ፈልጋ ነው? ሲጀመር አሴር ራሱ ጠርጥሮ ነበር እኮ ቤተሰብ። አሁን ደስ የሚለው ነገር ኤልያስ
ከሀና ጋር ምንም አይነት ግንኙነት እንድኖረው አይፈልግም። ሲቀጥል አሴር በጣም እንደሚወዳትና እንደሚያፈቅራት ደርሶበታል። ከዛም ባለፈ ደግሞ እሱ የሀና ጉዳይ በቅቶታል፣ አብቅቷል። በቃ እኔ ስላንቺ ጉዳይ ምንም ነገር እያሰብኩ አይደለም፣ የማስቀድመውን አስቀድሜያለሁ። ከአሁን በኋላ ስላንቺ ምንም እምለው ነገር የለኝም ብሏል። ይሄ በጣም ነው ያስደሰተኝ፣ በጣም ነው ያረካኝ። እሷ ግን እውነት ረስተኸኛል ወይ? እውነት ከውስጥ ያለው ፍቅር ለኔ ያለክ ፍቅር ወጥቷል ወይ? ረስተኸኛል ወይ? እንዴት ይባላል? ቆይ አልረሳሁሽም ቢላት ልትመለስለት ፈልጋ ነው? ቤተሰብ እስኪ ንገሩኝ። አይ አልረሳሁሽም ፍቅርሽ በውስጥ ያለ ቢላት ልትመለስለት ፈልጋ ነው ወይ? መለጣጠፉንስ ምን አመጣው? ምን አመጣው? ምን እየሆነች ነው ሀና? ምን እያሰበች ነው? ምን እያቀደች ነው? ጌታን አላናደደቻችሁም? ቤተሰብ እኔ በጣም ነው የተቃጠልኩት። በተለይ ለኤልያስ እንደዛ ስትለው ፍቅርህ ወጣለህ ወይ? እኔን ረሳኸኝ ወይ? እንዴት ልትረሳኝ ቻልክ? አይባልም፣ አይባልም። ረስቶሻል። ሲጀመር የት እንዳለሽም አያስታውስሽም። ከዛም ከዚህም ልለጣጠፈ። ኧረ በስመ አብ ሽም ነው እውነት። በጣም ነው የሚደብረው። በዛ ላይ ደግሞ ቤተሰቦቼ አይታችሁ ከሆነ ፋኖስ እየጠየቀቻን ነበረ፣ አትራራቁ። በተራራቃችሁና በተዘጋጋችሁ ቁጥር በመካከላችሁ ንፋስ እየገባ ነገሮች እየገነኑ መራራቅ ይመጣል። ስለዚህ መቀራረብ አለባችሁ። ለምንድን ነው እንደዚህ የምትሆኙ? እሱ በጣም እንደሚወድሽና እንደሚያፈቅርሽ እያወቅሽ ለምንድን ነው አንቺ ለመራቅ የምትሞክሪው ስትላት፣ እኔ መች ለመራቅ ሞከርኩኝ? ብቻ የምትናገራቸው ንግግሮች ላይክ እውነትም እንደማታፈቅረው ነው። በነገራችን ላይ አሴርን ቤተሰብ አሁንም እርግጠኛ ሆኜ የምነግራችሁ ሀና አሴርን አታፈቅረውም። እሱም ማጣት አትፈልግም፣ ግን አታፈቅረውም። ፍቅር የሚባል ነገር አሴር ላይ የላትም። ውሸቷን ነው። እንደ ጓደኛ እሷ ማጣት አትፈልግም እንጂ እንደ ፍቅረኛ አሴርን በጭራሽ የምታስበው አይደለችም። ታዲያ በዚህ ልክ እንደዚህ እየሆነላት፣ በዚህ ልክ እየወደዳት፣ በዚህ ልክ እያፈቀራት ይህን ያክል ጊዜ አብሯት ተጉዞ አሁንም ያላት ስሜት በጣም የቀዘቀዘና በረዶ ነው። እሱ ለእሷ ያለውን ስሜት ታውቃላችሁ፣ ታያላችሁ። እሷ ግን በተቃራኒው በረዶ ናት። በረዶ እንደዚህ ሆኖ እንዴት ነው ፍቅር የሚዘልቀው? እንደውም ከሷ በላይ አሁን ታውቃላችሁ ማን እያሳሰበው እንደሆነ ለነሱ ፍቅር? ፋኖስና አቶ ኖላዊ። ይገርማል እውነት። ደግሞ እኮ አዋቂ ነኝ፣ አስታራቂ ነኝ፣ ሁሉንም አውቃለሁ፣ እኔ እችላለሁ ትላለች። የራሱ ያረረባት የሰው ታማስላለች ይላል ያገሬ ሰው። እና ካሁን በኋላ የአሴርና የሀና ግንኙነትን የሳስበው የሚቀጥል አይመስለኝም ቤተሰቦች። ምክንያቱም አሴር ሆዱ እየሻከረ ነው። አሴር እስከዛሬ ድረስ የነበረው የሀና ፍቅር እንደዛ ሰፍሰፍ የሚልላት እንደዛ የሚሞትላት አሴር ዛሬ አይደለም። ያ ልብ አሁን ተቀይሯን ቤተሰብ፣ አሁን በጣም እየተቀየረ ነው። አንዳንድ ጊዜ ደግሞ ያው ታውቃላችሁ ማረም ሲበዛ ይመራል። አንድ ሰው ላይ ሙጭጭ ብላችሁ ህይወትን ህይወትን በዛ ሰው ብቻ ነው ማግኘት የምችለው ብሎ ማሰብ ተገቢ አይደለም። አሴር አሁን እየተቀየረ ነው። ሲቀጥል አሴር አሁን ገንዘብ አለው፣ እንደ በፊቱ ድሃ አይደለም። ከሷ ምንም ያው በፊት ድሃም ቢሆን ከሷ ምንም የሚፈልግ ነገር አይደለም። ልጁ በጣም ጎበዝ ነው፣ ግን ቢሆንም አሁን ግን ገንዘብ አለው። ስለዚህ የማማረጥ ቻንሱ በጣም ብዙ ነው። ተምቹ እንዳለው አንተ አሁን የተሻልክ ነህ፣ ከሷ የተሻልክ ነህ። ስለዚህ ከሷ የተሻለች ሴት ታገኛለህ ብሎታል። ያው ፍቅር መጥፎ ነው። የፈለገ ቆንጂዬ ሆና ወይም ሚሊዮነር ሆና ብትመጣም አንድ ሴት የማይወዳትና የማያፈቅራት ከሆነ ወይም በልቡ ውስጥ ሌላ ሴት ካለች ምንም መስሎ አይታየውም። በተለይ ወንድ ልጅ ታውቃላችሁ፣ ያው በብዙ እንደ ሴት ልጅ በገንዘብ የሚታለል አይደለም። ሴት ልጅ በገንዘብ ትታለላለች፣ በጣም ትታለላለች። ገንዘብ ያለው ወንድ ካየች ሴት ልጅ እንደምትታለል 100% የታወቀ ነው። ወንድ ልጅ ግን ያው አሁን ዘመኑ የተበላሸ የሆነ ሁሉም የገንዘብ አጎብዳጅ ስለሆነ እንጂ ያም ሆኖ ግን ወንድ ልጅ ያን ያክል አይደለም ለገንዘብ
አያጎበድድም። እውነት በትክክል እንዳሴር አሁን የሚወድና የሚያፈቅር ከሆነ ለገንዘብ ያን ያክል ቦታ አይሰጥም። ልጅቷን ከወደዳትና ካፈቀራት እና አሴርን ካያችሁ አሁን ልቡ እየተቀየረ ነው። ሌላ ሰው እየሆነ ነው። ቤተሰብ ልቡ እየጠነከረ ነው። ለሀና ያለው አመለካከት እየተቀየረ ነው። ሀና አሴርን የምታጣው ይመስለኛል። አሁንም ቢሆን እሷ ለሱ ያላት አመለካከት በጣም የወረደና የቀዘቀዘ ስለሆነ ለሱ ያላት ሁኔታ፣ ለሱ ያላት ቦታ፣ ለሱ ያላት ብቻ ሁሉም ነገር ለሱ ያላት ነገር በጣም ቀዝቃዛ ነው። በፊትም ያለው ስሜት ነው፣ አሁንም ያለው ስሜት ነው። ምንም የተቀየረ ነገር አላየሁበትም። በነገራችን ላይ እስኪ አሁን እዝራ ማለት ምዕራፍ 2 ከጀመረ በኋላ ለአሴር ሀና ምን የተለየ ስሜት አሳይታለች? እስኪ ንገሩኝ። እንደ ፍቅረኛ ወይም ወደፊት አብሮ እንደሚኖሩ ወይም ህይወታቸውን አብረው ለመግፋት እንደሚሞክሩ እንደ ሁለት ፍቅረኛሞች እናንተ ስታዩት ሀና ምን የተለየ ለውጥ አላት? ምን የተለየ ስሜት አላት? ምን የተለየ ሀሳብ አላት? አግብቶ አንድ ላይ የመኖር ልጅ ወልዶ ማሳደግ ምናምን የሚለውን እስኪ ምን አላት? እሱን ተውት። እሱ ገና ከተጋቡ በኋላ የሚመጣ ነገር ነው። አሁን በፍቅር ደረጃ ራሱ ለአሴር ምን የተለየ ስሜት አላት? እኔ አንተ ነኝ በቃ ካሁን በኋላ ለአንተ ነው የምሆነው ብላ ከተጠጋችው እንኳን እኔ የተለየ ስሜት አላየሁባትም። አንድም ቀን እንኳን ወደ ፍቅረ ስትል አላየሁም። እዝራን ስትለው እንደነበረው ሀና አሴርን አታፈቅረውም። ይሄ የታወቀ ነው። እሱን ላለማጣት የምታደርገው እንጂ እንደውም አሁን ሳስበው ከአሴር ይልቅ ቤተሰብ ኤልያስን የምትወደው ይመስለኛል። እንደ ጥያቄዋ፣ እንዳመጣጧ፣ እንዳነጋገሯ ከአሴር ይልቅ ኤልያስን የምትወደው ይመስለኛል። ምክንያቱም ረሳኸኝ ወይ አንተ እኔን እንደምትወደኝና እንደምታፈቅረኝ አውቃለሁ፣ ግን የኔ ፍቅር ወጣልክ ወይ? ከውስጥ አውጥተኸዋል ወይ? እንዴት ግን ቶሎ ወጣልክ ነው ያለችው አይደል? ቤተሰብ ትወደዋለች ማለት ነው። ደስ የሚለው ነገር በጣም የሚያረካ መልስ ነው የመለሰላት። አዎ ወጥተሽልኛል ነው ያላት። አሁን ማድረግ ያለብኝን እያደረኩ ነው። እናቴን ማስቀደም ነበረብኝ፣ እናቴን እያስቀደምኩ ነው። በፊትም በጣም ነበር የተሳሳትኩት። በጣም ጥሩ መልስ ነው የመለሰላት። በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ። ግን አሁንም ቢሆን በጣም ግራ የሚያጋባ ነው። በጣም ሌላው እኔ አሁንም ቢሆን ግራ ያጋባኝ ደግሞ ሌላው የዩኤል ነገር ነው። ዩኤል በወይዘሮ ሜላት ላይ ምን አስቦ ነው? ምን አቅዶ ነው? ምን ሊያደርጋት አስቦ ነው? ቤተሰቦቼ ምን ወንጀል ሊያሰራት አስቦ ነው? እውነት እንደው ያለ ምክንያት ወይዘሮ ሜላትን እንደዚህ በጥብቅ የሚፈልጋት ይመስላችኋል? እውነት ለሱ ድርጅት በጣም ወሳኝና ወሳኝ አስፈላጊ ሴት ሆና ተገኝታ ነው ብላችሁ ታስባላችሁ? ነው ወይስ ለሌላ ነገር ሊጠቀምባት ፈልጎ ነው? የዩኤል ጉዳይ ከምንም በላይ በነገራችን ላይ በአሁኑ ሰዓት የዩኤል ጉዳይ በጣም አሳሳቢ ነው ለወይዘሮ ሜላት ቤተሰብ። እኔ እየፈራሁላት ነው። እሷ ሳታቅ የሆነ ስራ አሰርቷት ጉድ እንዳይሰራ ብቻ፣ የሆነ ፊርማ አስፈርሟት ጉድ እንዳይሰራት፣ ወይም አሁን በመንግስት እጅ ላለው ገንዘብ በእንጥልጥል ላለው ገንዘብ የሆነ ነገር አስፈርሙ ወደሱ ገቢ እንዳያስደርገው ፈራላታለሁ። ሲቀጥል ቤተሰቦቼ ስለ አሁን እንትና ማን ነው ስሟ ቤቲ በህይወት አለች አይደለ? አልሞተችም ምዕራፍ 1 ላይ እና ስለ ማን ነው ስሙ ስለ አቶ በቃሉ ገንዘብ ምንም አልተባለም። ምን ቦታ ደረሰ? ምን ደረጃ ደረሰ? የወይዘሮ ሜላት ንብረትስ ለምን በመንግስት እጅ ተያዘ? የአቶ በቃሉ ንብረት ምን ደረጃ እንደደረሰ ሳይታወቅ የከሰረው የወይዘሮ ሜላት ድርጅት ለምን በመንግስት እጅ ገባ? ለምን ተያዘባት? እሱ እንዳከሰራት እየታወቀ እሱ ንብረቷን እንዳወደመው እየታወቀ የአቶ በቃሉ ገንዘብ ምን ደረጃ እንደደረሰ ሳይታወቅ ለምን የወይዘሮ ሜላት ንብረት በመንግስት ተያዘ? ቤተሰብ
ምንም ፍንጭ አላመጡልንም። ለዛኛው ንብረት ምንም ፍንጭ አላመጡልንም። ወይም አንድ ተወካይ ኑሮት በሱ ስም የሆነ ነገር የሚል ሰውም እስካሁን አልመጣም። በአቶ በቃሉ ቤተሰብ በኩል ምንም እስካሁን ድረስ የመጣ ነገር የለም። ያው አንድ ወንድም እንዳለው እናውቃለን አይደለ? ወንድም አለው። ያ ወንድሙ በዛ ንብረት ዙሪያ ወይም ደግሞ በዛ ገንዘብ ዙሪያ ያለው ነገር የለም። ቤቲም እስካሁን ድረስ አልታየችም እና ምን ደረጃ ደርሶ ይሆን? ሌላው አቶ መስፍን ነው። አቶ መስፍን ለምን ዝም አለ? አቶ መስፍን ለምን ጠፋ? ደውሎ እንኳን ልጆቹን አልጠየቀም። እውነት ካሁን በኋላ እንደው አባት ነኝ ብሎ ሊመጣ ነው? እውነት እንደው ግን በዚህች ምድር ላይ እንደዚህ አይነት አባት አለ? ለነገሩ አለ። ኧረ አለ ከዚህም የከፋ ማርያምን። እኔ ትናንትና ቲክታክ ላይ ያየሁት ቤተሰቦች እርግጠኛ ነኝ ያየ ይኖራል ብዬ አስባለሁ። አባት የምትኖረው ልጅቷን አረብ ሀገር ነው፣ እሱም አረብ ሀገር ነው። አባት ወላጅ አባት ሌላ ሰው መስሎ ጀንጅኖ የራቁት ፎቶ የልጁን የራቁት ፎቶ ተቀብሎ ቤተሰብ ምን አይነት ጊዜ ላይ እንደደረስን እግዚአብሔርን ምን አይነት የከፋ ጊዜ ላይ እንደደረስን ወላጅ አባት ሌላ ሰው መስሎ ልጁን የመጀመሪያ ልጁን ጀንጅኖ የራቁት ፎቶ ተቀብሎ በሶሻል ሚዲያ ላይ አባት የልጁን ጉድ የልጁን ገበና አሳልፎ የሚሰጥ እንደዚህ አይነት ጊዜን የደረስነው እግዚአብሔርን የልጁን ገበና አስባችሁታል? የወለዳችሁ አባታችሁ ሌላ ሰው መስሎ ጀንጅኖ ልጅቷ ያው ምናልባት ልጅ ስለሆነች ተሳስታ ሊሆን ይችላል። መቼም እኛ ሴቶች ልባችን የተደፈነ ነው እግዚአብሔርን። ከዛ የልጁን ገበና ተቀብሎ የራቁት ፎቶ በሶሻል ሚዲያ መበተን፣ ይሄ ምን ትሉታላችሁ ቤተሰብ? ምን ትሉታላችሁ? እንደው ቢቀበላት እንኳን ተሳስታ ቢቀበላት እንኳን የራቁት ቪዲዮ ብትልክለት እንኳን እሱ ራሱ ይዞ ከዛ ወደ ራሱ ተመልሶ አስባችሁታን። ደግሞ እኮ 2 ዓመት የጀነጀናት ቤተሰብ። እኔ ግን እየገረመኝ እንደው ታውቃላችሁ ይሄን ያክል ጊዜ ሲያወራት አባቷ መሆኑን እንዴት አላወቀችም? በምንም ምክንያት ይሁን የአባታቸውን ድምጽ መቼም አታጡትም አይደል ቤተሰብ? እኔ እሞታታለሁ የአባቴን ድምጽ አላጣውም። ነፍሱን ይማረው። እኔ አባቴ ካረፈውን 6ኛ ዓመቱ ግን አሁን ድረስ እግዚአብሔርን በድምጹ በጆሮዬ ያቃጭላል። እና 2 ዓመት ሙሉ ሲጀነጅናት የአባቷን ድምጽ እንዴት አላወቀችም? ልጅቷ በምን አይነት መንገድ ቢያዋራት ነው ድምጹን ያላወቀችው? እሺ እሷ ተሳሳተች፣ ድምጹን አላወቀችም፣ ላከችለት። እንዴት የልጁን ገበና እንደዚህ በሶሻል ሚዲያ ይበትናል ቤተሰብ? የልጁን ገበና የልጁን የራቁት ቪዲዮ ሶሻል ሚዲያ ላይ እውነት ይች ልጅ ብትሞት ያለቅሳል ቤተሰብ? እውነት ይች ልጅ የሆነ ነገር ብትሆን እንደው በአይኑ የእንባ ዘለላ ይወርዳል? ደግሞ እኮ አያፍርም። ተሳስቻለሁ፣ ማድረግ አልነበረብኝም፣ የብሔር ልጅ ነሽ፣ የበኩር ልጅ ነሽ። ግን የምትሄጅበት መንገድ ልክ ስላልነበረ ነው። አባት ልጁን በዚህ መንገድ የሚቀጣበት ጊዜ ደርሰናል ቤተሰብ። የራሱን ገበና ዋርዶ ሶሻል ሚዲያ ላይ የሚበትን የራሱን እግዚአብሔርን እና እዚህ ደረጃ ነው የደረስነው። በጣም በሚያሳዝን ሁኔታ እኔ በእውነት ነው የምላችሁ ካሁን በኋላ ማንንም አባት እንደዚህ ካደረገ ማንንም እንዳታምኑ ቤተሰብ። ማንም አይታመንም። ማንም እናትም አሳልፋ ትሰጣለች፣ አባትም አሳልፎ ይሰጣል፣ ወንድምም አሳልፎ ይሰጣል፣ እህትም አሳልፋ ትሰጣለች። ማንንም አትመኑ። እከሌ ጥሩ ሰው ነው አትበሉ። ውደዱት፣ አትመኑት። እውነት እላችኋለሁ፣ ሰውን ውደዱት ግን አትመኑት። አባት በዚህ ልክ ልጁን የሚያዋርድ ከሆነ በጣም የሚያሳዝን በጣም የሚያም ነው። ልጅቷ ብሰማት እርግጠኛ ነኝ የሰማት ይኖራል ብዬ አስባለሁ። እኔ ብሞት እውነት አባቴ ታለቅስ ነበር ወይ? ምን አድርጌህ ነው? እኔ ሌላ ምንም አልልህም፣ በልጆች አገኘው ነው ያለችው። እንግዲህ በልጆች አገኘው ማለት እሷም የራሱ ልጅ ናት።
አባዬ እያለችው አስባችሁታል? አባቴ እያለች ግን ምን አድርጌ ነው ብሞት ሳለቅሳለሁ ወይ? የበደልኩ ነገር ምንድን ነው? ምንድን ነው ኃጢአት የሰራሁት ባንተ ላይ? እሱ ግን መልስ የለውም። የምትሄጅበት መንገድ ራሱ ደውሎ ጀንጅኖ ሴት ልጅ እኮ ናት ትታለላለች። ቤተሰብ መቼም እኛ ሴቶች ስንባል ልባችን ነውር ነው እና በጣም ነው ያዘንኩት። እንደዛ ሶሻል ሚዲያ ላይ እናትና ማለት አባትና ልጅ ወጥተው ሲወቃቀሱ እንደዛ ሲተቻቹ ስታለቅስ ታንቄ ልሞት ነበር። ስራ አለኝ ግን ደስተኛ አይደለሁም። ሁልጊዜ እንዳለቀስኩ ነው። ሰው ስራ ፈቶ ያለቅሳል። እኔ ግን ስራ እያለኝ ስራ እየሰራሁ ገንዘብ እያለኝ በገንዘብ ደስተኛ አይደለሁኝም። በኑሮዬ ደስተኛ አይደለሁም። ምን አድርጌ ነው እያለኝ ስታለቅስ አዘንኩኝና እውነት ቤተሰብ ቃላት አጣሁኝ። እንደዚህ አይነት ቤተሰብም አለና ያለንበት ጊዜ ከባድ ነው። ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ አበቃለሁኝ። ላይክ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ፈጣሪ እመቤቴን ፈጣሪ ከክፉ ነገር ይሰውራችሁ። ቅዱስ ሚካኤልዬ ከክፉ ነገር ይሰውራችሁ። ከመጥፎ ጓደኛ ይሰውራችሁ። አሳልፎ ከሚሰጥ ሰው ይሰውራችሁ። ጌታ በየሄዳችሁበት ቤተሰብ የሚሆን ጓደኛ የሚሆን ዘመድ የሚሆን አሳልፎ ከሚሰጥ የምታምኑት አምላክ ይጠብቃችሁ። እናንተንም መልካም ያሳስባችሁ። እውነት እኔ ሌላ ምንም አልልም እና ያለንበት ጊዜ በጣም የሚያስፈራና በጣም ከባድ በጣም አስጊ ሰውን እንዴት መቅረብ እንዳለባቸው ሁሉ የሚያስፈራ ነው እና ፈጣሪ ከክፉ ነገር ይሰውራችሁ። ወዳችኋለሁ፣ አከብራችኋለሁ እና እንደተለመደው ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ባባዬ የኔ ምርጦች